በኤርሚያስ አመልጋ ላይ የክስ ምርመራ መጀመሩ ታወቀ። በህገወጥ መንገድ አክሲዮኖችን ለህዝብ ሽያጭ በማቅረብ ገንዘብ ሲያሰባስቡ ነበር በሚለው ምርመራው መጀመሩ የተገለጸው። በሌላ በኩል ደግሞ የአውሮፕላን ቲኬት በብድር መሸጥ መጀመሩን አውቀናል። ከቲኬት በተጨማሪ ሌሎች ወጪዎችም በብድር እንደሚሰጥ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በአቶ ኤርሚያስ አመልጋ ላይ የክስ ምርመራ መጀመሩ ታወቀ። የኢትዮጵያ የካፒታል ገበያ ባለስልጣን በአቶ ኤርሚያስ አመልጋ ጀነሲስ ኢንቨስትመንት ሰርቪስ የተባለ ኃላፊነቱ የተወሰነ የግል ማህበር ሆኖ በተመዘገበ ኩባንያ እንዲሁም በሌሎች ግለሰቦችና ድርጅቶች ላይ ምርመራ እያደረገ መሆኑን አስታውቋል። ባለስልጣኑ ምርመራውን የጀመረው የተለያዩ በህገወጥ መንገድ ሰነደ መዋለ ንዋዮችን ለህዝብ ሽያጭ በማቅረብ ገንዘብ ሲያሰባስቡ ነበር በሚል የቀረቡ ቅሬታዎችን መሰረት በማድረግ መሆኑን ገልጿል። ምርመራዎቹ የሚደረጉት በህገ መንግስት የመሰማት መብት መርህን መሰረት ሲሆን በህገ መንግስቱም ሆነ በሌሎች ህጎች የተሰጡ መብቶችና ጥበቃዎች በሙሉ እንደሚከበሩ አስታውቋል። የኢትዮጵያ ካፒታል ባለስልጣን የምርመራና አፈጻጸም ስራ ክፍል ከማቋቋም በዘለለ ከፍትህ ሚኒስቴር፣ ከንግድና ቀጠናዊ ትስስር ሚኒስቴር፣ የፋይናንስ ደህንነት አገልግሎትና ከፌዴራል ፖሊስ ኮሚሽን ጋር በመሆን የካፒታል ገበያ ህግ ማስከበር የቴክኒክ ግብረ ኃይል እንዲቋቋም ማድረጉንም ገልጿል። በእነዚህ ህግ አስከባሪ አካላት መካከልም የመግባቢያ ሰነድ መፈረሙን ያስታወሰው ባለስልጣኑ ሰነዱ ከተፈረመ ጊዜ አንስቶ ባለስልጣን መስሪያ ቤቱ ከግብረ ኃይሉ ጋር በቅርበትና በቅንጅት እየሰራ እንደሚገኝ በዛሬው ዕለት ባወጣው መግለጫ አመልክቷል። በመግለጫውም ግለሰቦችና ድርጅቶች ከካፒታል ገበያ ጋር ተያያዥ የሆኑ እንቅስቃሴዎች ላይ ሲሳተፉ ተገቢ የሆኑ ጥንቃቄዎችን ማድረግ እንደሚገባቸው አሳስበዋል። በዚህም በንግድ ድርጅቶች ምስረታ ላይ ሲሳተፉ ከንግድ ምዝገባና ከምስረታ ጋር የተያያዙ ሰነዶችን የመመዝገብና የማረጋገጥ ስልጣን ከተሰጣቸው አካላት ተገቢውን ማጣራት ማድረግ ይገባቸዋል ብለዋል። እንዲሁም ገንዘብ ከመክፈላቸውን በፊት በባለስልጣኑ ፈቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር በመጠየቅ እንዲሆንም አሳስበዋል። በተጨማሪም ህብረተሰቡ የካፒታል ገበያ አገልግሎት ሰጪ ለመሆን ፈቃድ ለማውጣት በሂደት ላይ መሆናቸውን በመግለጽ ኢንቨስትመንት ከሚጠይቁ ግለሰቦችና ድርጅቶች ጋር ውል ከመግባትና ገንዘብ ከመክፈሉ በፊትም በትክክል ለምዝገባ ማመልከት አለማመልከታቸውን ከኢትዮጵያ ካፒታል ገበያ ባለስልጣን እንዲያጣራ ጠይቀዋል። በዚህም ፈቃድ አግኝተናል በሚል የሚንቀሳቀሱ ወይም የሚያስተዋውቁ ግለሰቦችና ድርጅቶች ጋር ከመዋዋልና ገንዘብ ከመክፈሉን በፊት ፈቃድ የተሰጣቸው መሆን አለመሆኑን ከባለስልጣኑ እንዲያረጋግጥ አሳስበዋል። እንዲሁም ፈቃድ ሳይሰጣቸው የካፒታል ገበያ አገልግሎት የሚሰጡ ለመስጠት የሚንቀሳቀሱና በማንኛውም ሚዲያ የሚያስተዋውቁ ግለሰቦችና ድርጅቶች ላይ ባለስልጣኑ ተገቢውን እርምጃ እንደሚወስድ አስታውቀዋል። የኢትዮጵያ ካፒታል ገበያ ባለስልጣን በካፒታል ገበያ አዋጅ የተቋቋመና በኢትዮጵያ ውስጥ የካፒታል ገበያን የመቆጣጠር ኃላፊነት የተሰጠው ተቋም መሆኑ ይታወቃል። በሌላ በኩል ደግሞ የአውሮፕላን ቲኬት በብድር መሸጥ መጀመሩን አውቀናል። ከቲኬት በተጨማሪ ሌሎች ወጪዎችም በብድር እንደሚሰጥ ታውቋል። ፍላይ አዲስ ዛሬ ይብረሩ ነገ ይክፈሉ በሚል መርህ ከዳሽን ባንክ ጋር በመተባበር ወደ ተለያዩ ሀገራት ለሚሄዱ ዜጎች ለጉዞና ለማማከር አገልግሎቶች የዱቤ አገልግሎት እንዲያገኙ የሚያስችል ስምምነት ማድረጉን አስታውቋል። ድርጅቱ ከዚህም ጋር በተያያዘ በአሁኑ ሰዓት እነዚህን የጉዞና የማማከር አገልግሎቶችን ይበልጥ በማዘመንና በማስፋፋት ከአውሮፓ፣ ፖላንድ፣ ቱርክ፣ ጣሊያን፣ ካናዳ፣ ሩሲያ እንዲሁም ከሌሎች ሀገራትም ዜጎች አገልግሎቱን ማግኘት እንዲችሉ ከዳሽን ባንክ ጋር በመተባበር የዱቤ አገልግሎት በመስጠት ህብረተሰቡ በሚሄዱባቸው ሀገራት ሁሉ ለሚያስፈልጋቸው የጉዞና ለሌሎች አገልግሎቶች በዱቤ ገንዘብ ማግኘት እንዲችሉ ከባንኩ ጋር ስምምነት ላይ ተደርሶ ወደ ስራ መገባቱን አስታውቀዋል። ደንበኞች የዱቤ አገልግሎቱን ለማግኘት በዳሽን ባንክ ሱፐር አፕ ላይ በሚያንቀሳቅሱት የገንዘብ መጠንና በሰዋሰው እንደሚወሰን ተገልጿል። ዳሽን ባንክ ከድርጅቱ ጋር አጋር በመሆን የዱቤ አገልግሎት ሲሰጥ ማለትም ቲኬት፣ የሆቴል፣ የኢንሹራንስ፣ ቪዛና መሰል ለጉዞ የሚያስፈልጉ ሰነዶችን ክፍያ በዳሽን ባንክ በኩል እንዲከፍሉና ክፍያውን እንዲፈጽሙ የዱቤ አገልግሎቱን በየወሩ የሚፈጸም ሲሆን ደንበኛው ማስያዣና ሌሎች ዶክመንቶችን አቅርቦ ለጉዞ የሚያስፈልጉ ዶክመንቶችን ያሟላልም ተብሏል። ለሕክምና፣ ለትምህርት፣ ለስራና የሽርሽር
ጉዞ ለሚያደርጉ ከዳሽን ባንክ ጋር በመሆን የዱባይ አገልግሎት በመስጠት እንደሚሰራ ተናግረዋል። ፍላይ አዲስ ከሚመለከተው የመንግስት መስሪያ ቤት ህጋዊ እውቅና በማግኘት ላለፉት 4 ዓመታት አውሮፓ፣ ፖላንድ፣ ቱርክ፣ ጣሊያን፣ ካናዳ፣ ሩሲያና ሌሎች በርካታ ሀገራት ለትምህርት፣ ለስራና ለሕክምና እንዲሁም ለጉብኝት የሚጓዙ ዜጎች ህጋዊ የጉዞ የማማከር አገልግሎት በመስጠት ላይ የሚገኝ ተቋም መሆኑን ገልጿል። በሌላ በኩል ደግሞ ኤጀንሲው ከአገልግሎት ገቢ ከ5 ቢሊዮን ብር በላይ ማግኘቱን አስታውቀዋል። ባለፉት 9 ወራት ከአገልግሎት ገቢ ከ5 ቢሊዮን ብር በላይ በማስገባት የእቅዱን 75 በመቶ ማሳካት መቻሉን የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ገለጸ። የመሬት ይዞታ ምዝገባና መረጃ ኤጀንሲ የይዞታ መብት አገልግሎት ዳይሬክተር አቶ ሐሰን ሙሳ እንደገለጹት ከአገልግሎት 6.7 ቢሊዮን ብር ገደማ ለማስገባት ታቅዶ ከ5 ቢሊዮን ብር በላይ በማስገባት የእቅዱን 75 በመቶ አሳክቷል። በገቢ አንጻር እቅዱን ማሳካት ያልቻለው እቅዱ ሲታቀድ የካፒታል ጌን ታክስን ታሳቢ በማድረግ እንደሆነ አውስተው በውክልና ይሰበሰብ የነበረው ተነስቶ የገቢዎች ቢሮ በራሱ የካፒታል ጌን ታክስን እየሰበሰበ በመሆኑ ነው ብለዋል። ገቢው ከስም ዝውውር፣ ከአሹራ፣ ቴምብር ቀረጥን ጨምሮ ከሌሎች የሚሰበሰብ መሆኑንም ጠቁመዋል። በ9 ወራት በአገልግሎት አሰጣጥ 112000 ለመፈጸም ታቅዶ የእቅዱን 89.2 በመቶ መሸፈን መቻሉንም አመልክተዋል። በ9 ወራት በማዕከል በጽሑፍ የቀረቡ አቤቱታዎች 49 ሲሆኑ 24 የሚሆኑት ተገቢነት ያላቸው ሆነው ምላሽ ሲሰጣቸው 25 የሚሆኑት ግን ተገቢነት ያልነበራቸው ቅሬታዎች መሆናቸውንም ተናግረዋል። የመሬት ይዞታ ምዝገባና መረጃ ኤጀንሲ በመሬት ጉዳይ አሰራርን እንዲያዘምን፣ የጠራ መረጃ እንዲኖር በቴክኖሎጂ መዝግቦ ለመያዝ ታስቦ የተቋቋመ ሲሆን በሙሉ አቅም ወደ ትግበራ ሲገባና ክፍት ቦታዎች መሬት ባንክ ያሉ ቦታዎች ሲለዩ የመሬት ወረራን ይቀርፋል ብለዋል። መሬት ቢወረርም መረጃው የተያዘ በመሆኑ በቀላሉ እርምጃ መውሰድ የሚቻልበት ሁኔታ ስለሚፈጥር የካዳስተር ምዝገባው አንዱ ጥቅሙ ህገወጥ ወረራን ማስቀረት እንደሆነ ገልጸዋል። ይዞታ ሲረጋገጥ እያንዳንዱ ባለ ይዞታና ታዛቢ ባለበት በወሰንና በሰነድ እንደመሆኑም በአጎራባቾች መካከል ያለን የድንበር ክርክርም እንደሚያስቀርም ተናግረዋል። መሬት ለሌብነት ተጋላጭ የሆነ ዘርፍ ነው ያሉት አቶ ሐሰን ይህንን ሁኔታ ማስተካከል ይፈለጋል። መልካም አስተዳደርን ለማስፈንና ብልሹ አሰራርን ለመቅረፍ የተዘረጉ የተለያዩ አይነት ስርዓቶች አሉ። አሁን ግን አሰራሩ ከብልሹ አሰራር የጸዳ ነው ማለት በሚቻል ደረጃ ላይ አይደለም ብለዋል። በመሬት ልማትና በምዝገባ ተቋሙ የጋራ የሚያደርግ ደንብ ተግባር ላይ መዋሉን በማስታወስም ደንቡ በብልሹ አሰራር ላይ ትግል ለማድረግ እንደሚረዳ ጠቁመዋል። በብልሹ አሰራር የተዘፈቀ ወይም በዚህ ላይ የተገኘ ሰራተኛ እርምጃ ለመውሰድ የሚያስችልና የሚያስጠነቅቅ መሆኑንም አመልክተዋል። የስነ ምግባር ዳይሬክቶሬት የአሰራር ጥራትና የአሰራር ቁጥጥር የሚባሉ የስራ ሂደቶች በዘርፉ የሚፈጠርን ሌብነትና ብልሹ አሰራር እንዳይኖር ለመታገል የሚደረግ ጥረት አካል መሆናቸውን ጠቁመው ነገር ግን የቆዩ ከበፊትም ጀምሮ ሲንከባለሉ የመጡ ብልሽቶች በአንዴ የሚቀረፉ እንዳልሆነ ገልጸዋል። በኦዲት ግኝት በጥቆማና በተጨባጭ የተገኙ ሰራተኞች በወንጀል ጉዳይ በፍትህ አካል ጉዳያቸው የተያዘ በተለያየ ጊዜም የዲሲፕሊን እርምጃ የሚወሰድባቸውና ከኃላፊነት የሚነሱ አመራሮች መኖራቸውንም ጠቁመዋል። ተገልጋዩና አገልጋዩ እንዳይገናኙ በኦንላይን አገልግሎት ለመጀመር የሪፎርም ስራ እየተሰራ እንደሚገኝ አቶ ሐሰን አመልክተዋል። አሰራርን በማዘመን ረገድ የካዳስተር ስርዓት ወይም ሲስተም እየተሰራበት ይገኛል ያሉት ኃላፊው በተቋሙ የለማ የማህደር ሲስተም የሚደራጅበት የአርካይቭ ሲስተምን መኖሩን ተናግረዋል። በሌላ በኩል ደግሞ የኢፓስፖርት አገልግሎትን በግንቦት ወር ሙሉ ለሙሉ ለማስጀመር ስራ መጠናቀቁ ታውቋል። የኢሚግሬሽንና ዜግነት አገልግሎት የኢፓስፖርት አገልግሎትን በግንቦት ወር ሙሉ ለሙሉ ለማስጀመር የዝግጅት ስራ መጠናቀቁን አስታውቀዋል። የኢሚግሬሽንና ዜግነት አገልግሎት ከሀገር ውጭ የሚታተመው ፓስፖርትና የሚጠቀመው አሰራር ከ20 ዓመት በፊት የነበረ በመሆኑ አገልግሎት አሰጣጤ ላይ መሻሻል እንዳይመጣ አድርጎብኛል በሚል አዲስ የኤሌክትሮኒክስ ፓስፖርት አሰራር መጀመሩ ይታወቃል። ከዚህ በፊት የሚነሱ ችግሮችን አዲሱ ፓስፖርት ይቀይረዋል ተብሎ ነበር። አሁን ላይ ምን አይነት ችግሮችን ፈታ የሚል ጥያቄ ለተቋሙ ቀርበዋል። በአገልግሎቱ የፓስፖርት አገልግሎት ዳይሬክተር አቶ ሙሉጌታ ታደሰ በሰጡት ምላሽ ተገልጋዮች ወደ ተቋሙ መጥተው የሚያጠፉትን የጊዜ ብዛት የሚቀንስ ነው የተባለው ይህ አገልግሎት አሁን ላይ በሙከራ ደረጃ እንዳለ የገለጹ ሲሆን አገልግሎቱም ሙሉ ለሙሉ ወደ ስራ ለማስገባት ዝግጅት መጠናቀቁን ተናግረዋል። ለዚህም ስራ በዚህ ሳምንት 250 የሚሆኑ ሰራተኞች መቀጠራቸውን ገልጸው አሁን ላይ ሁለቱን አሰራሮች በማዋሃድ ላይ መሆናቸውንና እኩል አንድ ላይ መስራት ሲጀምር 84 ሰዎችን በአንድ ጊዜ ማስተናገድ የሚችሉ መስኮቶችን ወደ አገልግሎት ለማስገባት መታቀዱን ተናግረዋል። የኢፓስፖርት አገልግሎትን በዚህ ወር መጨረሻና ግንቦት መጀመሪያ ላይ ሙሉ በሙሉ ወደ ስራ ለማስገባት
ለማስገባት መታቀዱንም አቶ ሙሉጌታ ጨምረው ተናግረዋል። የተቀጠሩት ሰራተኞች አዲስ አበባ ላይ ለሚሰጠው አገልግሎት ብቻ እንደሆነ የተገለጸ ሲሆን ከዚህ በፊት በተገልጋዮች የሚነሱ ቅሬታዎችን የሚፈታ ይሆናል ተብሎ እንደሚጠበቅም ተመላክቷል። የኢሚግሬሽንና ዜግነት አገልግሎት በትላንትናው ዕለት ይፋ ባደረገው መረጃ የአዲስ አስቸኳይ ፓስፖርት አገልግሎት የሚፈልጉ ዜጎች አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው መስሪያ ቤት በአካል ተገኝተው መስተናገድ እንደሚችሉ አስታውቀዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።